እስራኤል በጋዛ በቤንያሚን ኔታንያሁ ትዕዛዝ የአየር ድብደባ ማድረጓ ተሰምቷል። እስራኤልና ሐማስ የሰላም ስምምነት ከተፈራረሙ በኋላ አሁንም መወነጃጀላቸውን ቀጥለዋል። የጋዛ የተኩስ አቁም ስምምነት ተግባራዊ ከሆነ ከ3 ሳምንታት ባነሰ ጊዜ ውስጥ እስራኤል ሐማስ የተኩስ አቁም ስምምነቱን ጥሷል ብላ በጋዛ አዲስ ጥቃት ከፍታለች። ጥቃቱ የተፈጸመው ሐማስ የታጋች እስራኤላውያንን አስከሬን ለመመለስ ፈቃደኛ ባለመሆኑ እንደሆነ እስራኤል አስታውቃለች። እስራኤልና ሐማስ ጦርነት ከጀመሩበት 2023 አንስቶ ሐማስ ታጋቾችን ከእስራኤል መውሰዱ ይታወሳል። አሁን ላይ ሁለቱ አካላት በደረሱበት ስምምነት መሰረት በሕይወት ያሉ ታጋቾችን ሐማስ ሙሉ በሙሉ የለቀቀም ቢሆን 13 የሚሆኑት ታጋች አስከሬኖች አሁንም ተላልፈው ለእስራኤል አልተሰጡም። የ13 ታጋች አስከሬን አሁንም በጋዛ ፍርስራሽ ስር እንዳለ ይታመናል። ይሁንና ሐማስ አስከሬኖቹን ለማግኘት ፈተና መሆኑን በመግለጽ አሁንም ቢሆን መመለሳቸው ጊዜ ሊወስድ እንደሚችል እየገለጸ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ አዲስ የሟች አስከሬኖችን ከመመለስ ይልቅ ከዚህ ቀደም ሕይወቱ ያለፈና ከፊል አካሉ በእስራኤል ጦር የተገኘን ዜጋን መመለሱ አስቆጥቷቸዋል። በዚህም ምክንያት ጠንከር ያለ የቦምብ ድብደባ ጥቃት በጋዛ የተለያዩ አካባቢዎች እንዲፈጸም ማዘዛቸው ተነግሯል። እነዚህ ጥቃቶች ከተፈጸሙ ወዲህ በአካባቢው ከሚገኙ ሆስፒታሎች ከተገኘው መረጃ መሰረት 42 ሰዎች መገደላቸውን እንደሰማ ሲኤንኤን ዘግቧል። የእስራኤል ጥቃት በጋዛ ከተማ ቤተላህያ፣ አልቡሬጅ፣ ኑሴራትና ካንዩኒስ የሚገኙት ቤቶችና ትምህርት ቤቶች ላይ ጉዳት ማድረሱ ተዘግቧል። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የነፍስ አድን ቡድኖች በፍርስራሹ ስር የጠፉትን ለማፈላለግ እየሰሩ መሆኑን ገልጿል። ቡድኑ ፍርስራሹ ስር ያሉትን ዜጎች ለማዳን የመሳሪያ እጥረት ያጋጠመው መሆኑን የገለጸ ሲሆን እናም የሟቾች ቁጥር ይጨምራል ተብሎ እንደሚጠበቅ አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ብሎ ባወጣው አጭር መግለጫ ጦሩ ጥቃት እንዲያደርስ አዟል። ምክንያቱ ግን በግልጽ አልተገለጸም ነበር። ይሁን እንጂ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ሐማስ ማክሰኞ ዕለት በጋዛ የእስራኤል ወታደሮች ላይ ጥቃት በመሰንዘሩ ቀይ መስመር ተላልፏል ሲሉ ተናግረዋል። ሐማስ ወታደሮቹን በማጥቃትና ታጋቾችን ለመመለስ የተደረገውን ስምምነት በመጣሱ ብዙ ዋጋ ይከፍላል ሲሉ ዝተዋል። በጋዛ ጥቃቶች የቀጠሉት በዚህ ምክንያት መሆኑ ተመላክቷል። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት በምዕራብ ሪባል አካባቢ የአልሺፋ ሆስፒታል ግቢ ላይ ጥቃት ደርሷል። ሐማስ እስራኤል ወታደሮችን አጥቅቷል በማለት ያቀረበችበትን ክስ አጣጥሏል። በራፋ ከተፈጸመው ተኩሱ ጋር ምንም ግንኙነት እንደሌለው የገለጸ ሲሆን ለተኩስ አቁም ስምምነቱ ያለውን ቁርጠኝነት ገልጿል። በጋዛ ሰርጥ የእስራኤል ጦር የፈጸመው ድብደባ የተኩስ አቁም ስምምነቱን በግልጽ መጣሱን ያመለክታል ብሏል። በጥቃቱ ሳቢያ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በእስራኤልና ሐማስ መካከል የተደረሰው የሰላም ስምምነት እንዳይስተጓጎል ተሰግቷል። የአስከሬን ርክክቡም በሚፈለገው ልክ ሊሄድ አይችልም እየተባለ ይገኛል። ሐማስ እስራኤል በፈጸመችው ጥቃት የስምምነቱን መሰረታዊያን ጥሳለች በማለት የከሰሰ ሲሆን ሌሎች የታጋች አስከሬኖችን ለማስረከብ የተያዘው መርሃ ግብር በእስራኤል የተኩስ አቁም እቅድ ጥሰት ምክንያት ሊታጎል እንደሚችል አስታውቋል። ስምምነቱን በማምጣት ግንባር ቀደም ሚና የተጫወተችው አሜሪካ የተኩስ አቁም ስምምነቱ ቀጥሏል ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ ውስጥ የአየር ድብደባ ከጀመረች በኋላ የተኩስ አቁም ስምምነቱ አደጋ ላይ እንዳልወደቀ ተናግረዋል። እስራኤል ወታደሮቿ ኢላማ ተደርገው ከተጠቁ የመመከት እርምጃ ትወስዳለች ሲሉ አክለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የስምምነቱን አካሄድ ፈታኝ ሊሆን እንደሚችል የገለጹ ሲሆን ነገር ግን እዚህም እዚያም ትንሽ ግጭቶች አይኖሩም ማለት አይደለም ብለዋል። የቱርክ የውጭ ጉዳይ ሚኒስትር እስራኤል በጋዛ ላይ የፈጸመችውን ጥቃት ከሐማስ ጋር የተደረሰውን የተኩስ አቁም ስምምነት በግልጽ የሚጥስ መሆኑን አስታውቋል። ሚኒስትሩ ባወጣው አዲስ መግለጫ የንጹሐን ዜጎች ሞት እንደሚያሳስበውና እስራኤል ለተኩስ አቁም ስምምነቱ ቁርጠኛ እንድትሆን ጥሪ አቅርቧል። ቱርክ ከፍልስጤም ሕዝብ ጋር ያላትን አጋርነት ትቀጥላለች ያለው ይህ መግለጫ በአካባቢው ፍትሐዊ፣ ዘላቂና ሁሉን አቀፍ ሰላም ለማረጋገጥ የሚደረገውን ጥረት መደገፏን እንደምትቀጥል ጠቅሷል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ሐማስ በትላንትናው ዕለት በጋዛ የእስራኤል ወታደሮችን በማጥቃትና የሟቾችን አስከሬን በመመለስ ረገድ ዳተኝነት በማሳየት ውሎችን እየጣሰ ነው በማለት ከሰዋል። ስምምነቱ በተያዘው ወር መጀመሪያ ላይ ከተፈረመ በኋላ በጋዛ ላይ ከአንድ በላይ ጥቃቶች ተከፍተዋል። ይሁንና እስራኤል ግን ሐማስ የተቀሩትን ታጋቾች ለመመለስ የወሰደውን የጊዜ ርዝመት እየነቀፈች ይገኛል። ሐማስ ከእስራኤል ጋር ከፈረመው ስምምነት ጀምሮ ታጋች አስከሬኖችን ለእስራኤል ለመመለስ ጊዜ የሚወስድ እንደሆነ አስታውቋል። ለዚህም ደግሞ በምክንያትነት ያቀረበው ነገር አስከሬኖቹ ለዓመታት ውጊያ በተስተናገደባቸው አካባቢዎች የሚገኙ መሆናቸውን ነው። የጋዛ መሰረተ ልማቶችና ህንፃዎች እጅጉን የፈራረሱ በመሆኑ እነዚህን አስከሬኖች ለማግኘት ፈታኝ ስለመሆኑ አስታውቋል። ይሁንና
ይሁንና ሌሎች ወገኖች ደግሞ ሐማስን እየተቹ ነው። የታጋች ቤተሰቦች ፎረም ሐማስ ሆን ብሎ ያሉበትን ቦታ መደበቅ የሰላም ስምምነቱ እንዳይሳካ እያደረገ መሆኑን መግለጻቸውን ታይምስ ዘግቧል። የእስራኤል መከላከያ ሰራዊት በበኩሉ አስከሬኖቹ የት እንዳሉ ያውቃል በማለት የገለጸ ሲሆን ይህም ተቀባይነት የሌለው መሆኑን አስታውቋል። ሰራዊቱ የሐማስ ወታደሮች የተቀበሩ እስራኤላውያን ታጋቾችን ካሉበት ሲያወጣ የሚያሳይ ተንቀሳቃሽ ምስልን በማሰራጨት ሐማስ ቦታውን አላውቅም ያለውን ነገር ውድቅ በማድረግ ሐሰት መሆኑን ይፋ አድርጓል። ሰራዊቱ ያሰራጨው የ15 ደቂቃ ምስል 3 ሰዎች አስከሬን ሲያወጡ የሚያሳይ ነው ተብሏል። ይሁንና ዓለም አቀፉ የቀይ መስቀል ማህበር እንዳለው ደግሞ ይህ አይነት ድርጊት ተቀባይነት የሌለው መሆኑን ያስታወቀ ሲሆን ይሁንና አሁንም ቢሆን አስከሬኖቹ ያሉበትን ቦታ በተመለከተ ምንም አይነት መረጃ እንደሌለው አስታውቋል። ማህበሩ ከሁለቱም ወገን እንዳልሆነና ስራው ገለልተኛ በሆነ መንገድ አገልግሎት መስጠት መሆኑን በመግለጽ ስራዎቹን እየሰራ መሆኑን ገልጿል። ይሁን እንጂ በጋዛ ያለው ሁኔታ ታጋቾችን ለማግኘት አዳጋች መሆኑንም የጠቆመ ሲሆን በጋዛ በወደሙ መሰረተ ልማቶች ሳቢያ ተንቀሳቅሶ መስራት አስቸጋሪ መሆኑን ጠቅሷል። ሐማስ ይህንን የእስራኤል ተንቀሳቃሽ ምስል በተመለከተ ያለው ነገር እንደሌለ ተዘግቧል። ሲኤንኤን በበኩሉ ምስሉን በገለልተኝነት ለማጣራት እንዳልቻለ አስታውቋል። ሐማስ እስራኤል በጋዛ ሐሰተኛ መረጃዎችን በመፍጠር እያደናገረች ነው በማለት ባወጣው መግለጫ ተችቷል። እስራኤል በጋዛ ወታደራዊ ዘመቻን ዳግም ለመጀመር የሚያስችላትን ውሸቶች እየፈጠረች ነው ያለው ሐማስ ይሄ ያልተገባ መሆኑንም ነው የገለጸው። እስራኤል በበኩሏ የሰላም ስምምነት ያፈራረሙ አደራዳሪዎች አስከሬኖችን በመፈለግ ሂደት ላይ የሚመለከታቸውን አካላት እንዲያሳትፉ ጥሪ እንዲያቀርቡ ጠይቃለች። ይህ ሂደት ከፖለቲካዊ ትርፍና የኃይል እርምጃ ነጻ በሆነ መንገድ መከወን ያለበት መሆኑንም ጠቅሳለች። በሁለቱ አካላት መካከል እየተደረገ ያለው የቃላት ጦርነትና እሰጥ አገባ የሰላም ስምምነቱን አደጋ ላይ እንዳይጥል እየተሰጋ ነው። ሁለቱ አካላት ቃላት ከመወራወር ባሻገር እየተፈጸሙ ያሉት ጥቃቶች ስጋት አሳድረዋል። እስራኤል በጋዛ የምታደርገውን ጥቃቶች መቀጠሏ አሳሳቢ መሆኑም ተጠቁሟል። በትላንትናው ዕለትም የእስራኤል የጸጥታ ኃይሎች በፈጸሙት ጥቃት የሐማስ አባላት መገደላቸውን ሮይተርስ ዘግቧል። በአካባቢው የሚገኙ ፖሊሶችና ባለስልጣናት 3ቱ ታጣቂዎች በእስራኤል ላይ ጥቃት ለመክፈት እያሴሩ የነበሩ ናቸው ሲሉ ከሰዋል። ይሁንና የጸጥታ ኃይሉ የተኩስ ልውውጥን ከሐማስ ጋር በማድረግ መገደላቸው ተጠቁሟል። ይህንን ጥቃትና ሞት ሐማስም እንዳረጋገጠው ተገልጿል። ከተገደሉት 3 ታጣቂዎች መካከል 2ቱ የተገደሉት አባላቱ እንደሆነ የገለጸው ሐማስ 3ቱ ታጣቂዎች የተገደሉት ከጸጥታ ኃይሉ ጋር በተከፈተ የተኩስ ልውውጥ በመደረጉ መሆኑን አረጋግጧል። ይሁን እንጂ ጥቃት ሊከፍቱ ነበር በተባለው ጉዳይ ምንም አይነት ነገር ያልገለጸው ሐማስ ከዛ ይልቅ ጥቃቱ መፈጸሙን አስረድቷል። ጥቃቱ እስራኤል በድንበር አካባቢ ያደረገችው ያለውን ጥብቅ ቁጥጥር የሚያሳይ ነው የተባለ ሲሆን በተለይ ጄኒን በተባለው የስደተኛ መጠለያ አካባቢ ይዞታና አቅም ያለውን ሐማስ ለማዳከም የተወሰደ እርምጃ እንደሆነ ተነግሯል። በአካባቢው እስራኤል ስትፈጽሙ የቆየችው ወታደራዊ ጥቃት አካባቢው እንዲፈራርስ ማድረጉ የተገለጸ ሲሆን አካባቢው ምድረ በዳ እንዲሆንም ስለማድረጉ ተመላክቷል። እስራኤልና ሐማስ በቀጣይ የሚያደርጉት የአስከሬን ርክክብ ወሳኝ የጥፋት ነጥብ ይሆናል ተብሎ ይጠበቃል።